ያው መጣ ታያችሁ ሰው አስደሳች ሰው በምንም ተአምር አያልፍለትም። ሀዲያ ሆሳና ነኝ። ሆሳና ኢንስታግራም ላይ ፍሬንድ ነው እና ከዚህ በፊት ሳያትም ተደብቃ ወደ 300 ሺህ ብር ረድታለች። ከሰው እኩል ባረኩ ንገረኝ፣ ከሰው እኩል ባረኩ ነቢቴን በጣም እያናደደኝ ነው። ነገር በእንግሊዝኛ ፊፊ እሱ እንዳለ እሱ ባላየላሽ ብዬ ሳያት ምን መሰለሽ የተፈጠረው ነገር እንትን ኢንስታግራም ላይ ፍሬንድ ነው እና ከዚህ በፊት ሳያትም ተደብቃ ወደ 300 ሺህ ብር ረድታለች። በኤግዛክት እርግጠኛ አይደለሁም ግን 300 ሺህ ብር የሚደርስ ብር እንትኗ ሳይታወቅ ስሟን ሳትናገር ማለት ነው። እባክሽ ልናገር ብዙ ሰው ያነሳሳል እንዲረዳ ምናምን ለምኛት አይሆንም። ገባሽ? ያን ያህል ስም አላት ሞር እንትኗን ገጽቷን ይገነባላታል ምናምን ግን ስሟ የማይጠቀስ አርቲስት እያልኩ 30 ጊዜ የምሰጠው ለሷ ፈናን ህዱ ፈናን ረድታለች። ብቻ ይሳተፋሉ እነዚህ አርቲስቶች ምናምን በደንብ ከዛ የሳያት ልክ እኔ የወጣሁ ጊዜ አሁን ፊቴ የታየ ጊዜ አንስታ እንደው ፀሐይ ነህ እኮ የሚል ነገር ፖስት አደረገች እንትኗ ላይ ስቶሪ አደረገች። ከዛ እኔ ደግሞ ይሄን ደግነቷን ስለማቅ አንድ ቀን ትልቅ ሚዲያ ላይ መሰክርልሻለሁ ስለ ደግነትሽ አልኩኝ። ህዝቤ ወይ ያነሳና ፖስት አደረገ። ከዛ በነገው እኮ እኔ መልስ ሰጠው ምንም የለንም እሷም ህይወት ስላላት ምናምን ተው አታድርጉ እንደዚህ ከኔ ጋር ምንም የለንም ብዬ ስናገር ትጋባላችሁ ብለናል ሰው ኮሜንት ትጋባላችሁ ብለናል እግዚአብሔር በቃ ብቻዬን እየሳኩ ነበር። በኤአይ በምን የተደገፈ የተጋባላችሁ እንትን አይ እሷም በጣም በቃ ጥሩ ልብ ያላት ሴት እግዚአብሔር ይስጣት ማለት ካለሽ ላይ ቀንሰሽ 300 ምናምን ቀላል አይደል። ያንዱ ሰው ህይወት ዝም ብሎ ህይወቱን ሊቀይርለት የሚችል ገንዘብ ነው። ስንት ነገር ታረግበታለች እኮ እሷ ገባሽ? ወገኔ ምንድነው ምስኪኑ ተጎዳ ብላ ነው ያንን ነገር ያደረገችውና እግዚአብሔር አሁንም ባለሽ ነገር ላይ ይጨምርልሽ። አንድ ቀን መስክራለሁ ብዬ ነበር ለዚህ ነው ስሟን ያነሳሁት። ሰዓት ይገባሻል እግዚአብሔር ሰዓት ይመች ደግሞ እንትን ያለው ነገር ደግሞ እንዴት ደስ ልብ ደስ ብሎ ጸጥ ብዬ ነው ትልቅ ሚዲያ ላይ እንትን አንተ ራስ ሰና የፈለገ ያዘራለ በነገራችን ላይ ትልቅ ሚዲያ ነው። በጣም ብዙ ሰው ነው የሚያይላችሁ በደንብ እኔ አሁን ትላልቅ ቦታ ነኝ ብላችሁ የምታስቡ ሰዎችም እዚህ መጣችሁ ሆነ አሁን በቃ ድንገት እንዲያየው ምናምን ስልኬን በቃ አሁን ማድረግ ያለብኝ እዛ ጋር ያለው መኪና ይታያል አይደለ እሱ ቁልፍ ይሄ ያንተ ነው ብዬ መስጠት ነው ህልሜ። ያ ቤት ይታያል ኢንስፓየር ማድረግ ምናምን ከቻች የምርም በቃ ምናምን ስታደርግ ምናምን ብቻ ማክረውኝ ትሁቶች ናቸው ሁሉም ደስ የሚሉ ሰዎች። ከዛ ተነጋግረን አንድ ወይ ሁለቶችን ምናምን ስም ሁሉ አብረን አውጥተን ምናምን ነው ሁሉ የጀመሩት ሲሰሩ ምናምን በጣም ጥሩ ነበረ ግንኙነታችን። ይጠይቁኛል በዛ መልኩ ነበር ኢንስፓየር ያደረኩት። ከዛ ጭራሽ መሰለኝ አይ ቲንክ ያው መጣው የሚሉኝ እንደዛ ነውና ከዛ በኋላ ወደ ራስሽም ታያለሽ የምር ተሳክቶ ጭራሽ ሰውንም ደግሞ ኢንስፓየር ማድረግ ምናምን ከቻልሽ የምርም በቃ እኔ ላይ እግዚአብሔር እየሰራ ነው በቃ መጠቀሚያው እየሆንኩ ነው ወደሚለው ነገር መጣ። ከዛ በኋላ በጣም በሲሪየስ ነገሮችን ማሰብ ጀመርኩ ማሳደግ እንዳለብኝ በቃ ትልቅ ህልም እየኖረኝ መጣ። የሆነ ሰዓት ተኝቼ ምንድነው ማስበው ብቻዬን ዞን ነው አሁን በቃ ድንገት እንዲያየው ምናምን ስልኬን በቃ አሁን ማድረግ ያለብኝ እዛ ጋር ያለው መኪና ይታያል አይደለ እሱ ቁልፍ ይሄ ያንተ ነው ብዬ መስጠት ነው ህልሜ። ያ ቤት ይታያል አይደለ እሱ ያንተ ነው አስበሽ ይዛገን ሐሳቤን ነው እግዚአብሔር ይባርክልኝ ገባሽ? ከዛ ግን ከዛ ጀርባ ሆኖ በሰው ሀገር ስንት በድካም በስቃይ ነው ካላቸው ላይ ቆርሰው ገንዘብ ወደኔ የሚልኩት። ከዛ እኔ እነሱን ገንዘብ አምጥቼ ለሰው አደርሳለሁ። ነቢቴን በጣም እያናደደኝ ነው። አትናደድ የሚያናድዳት እንትን አልፈልግም። ፕሊዝ ቲክቶክ ሪሙቭ ዲስ ነገር በእንግሊዝኛ ፊፊ ሪሙቭ ዲስ ቲንግ ፍሮም ማይ ፌስ። እሱ እንዳለ
It's okay for me. Remove this thing from my face. I don't want to see it, babe. አይ ጠፋ ባይጠፋ ነው ነበር። ናኦሚያውን 2 ቤት አለው፣ 3 መኪና አለው፣ የራሱ ሬስቶራንት አለው። ነው ይመቸው። በቃ እኔ ደስ ብሎኛል እሱ ስላለፈለት። ናኦሚ ወንድሜ፣ የእናቴ ልጅ አማፒ ለሱ። እሺ እሺ ጆዬ ወዬ እሺ የምር ነው። ዱባይ ፏ እያለ ነው። በቃ 4 ሰው ነው ሙሉ ክሩን ይዞ ነው ሄደው ዱባይ ሙሉ ወጫቸውን ሸፍነው። በቃ ናኦሚ አሪፍ ላይፍ ላይ ነው ያለው። በቃ በጣም ሀብታም ሆኗል ማለት ላይቭ ራሱ ለምን እንደሚገባ አላውቅም። ጊፍትናም አላውቅም። እሺ ኤኒዌይስ ፍራይዴ ለተጣረ የፍራይዴ ህይወት ደስ ይለኛል። በቃ 5ቱም የራሳቸው ሌክዠሪ መኪና አላቸው። 25 በስማቸው መሬት አላቸው ነው። ኧረ ፍራይዴ ወንድሞች እኔ ደስ ይለኛል። በቃ አብሮኝ ያለ ሰው ምናምን እንደዚህ አይነት ላይፍ ውስጥ ሆኖ ሳይ ምናምን ደስ ነው የሚለኝ የምር። ፍራይዴ 5ቱም ከዛ እነሱ ደግሞ 5ቱም አይ ቲንክ ለፍቅረኞቻቸው ራሱ 5ቱም እንትን ብሏል። የሆነ ጥፍር ቤት ምናምን ሜካፕ ቤት ምናምን ከፍተዋል። ይመቻቸው የምር ደስ ይላል። በቃ የእነሱ ላይፍ ምን ነው የምታስረዳኝ? እሺ አትጫወቱ። ምክንያት ምንድነው? እንደዚህ የተሳደብክበት ምክንያት ምንድነው? ላይክ አሁን እኔ አንድን ሰው ስናገረው ምክንያት አለኝ ወይ አስቀይሞኝ ነው ወይ የሆነ ነገር አድርጎኝ ነው በቃ ምናምን ገባ። አንተ እንደዛ ያልክበት ምክንያት ምንድነው? እኔ አስቀይሜሽ ነው እንደዛ የተሳደብክበት ምክንያት ምንድነው ነው ያልኩ። ሌላ ወሬ አታወራ። ምንድነው እንደዛ ያልክበት ምክንያት ምንድነው? ማንን ነው የሰደብኩት? እኔ ሆነ አንቺ ሰደብኩሽ እንዴ? ምን ማለት ነው? እየወረድሽ ነሽ ምናምን ማለት ምን ማለት ነው? የሆነች ልጅ ማለት የወረድሽ ነሽ ማለት ምን ማለት ነው? ወይስ አላልክም? አንቺ እኮ ሲጀመር እኔ እኮ ያልኩሽ እኮ ምን ምክንያቱም መደረስ ሳትረጂ ነግረሽ ወጣሽ። ሰውን በቃ ምክንያቱ ምንድነው? ስማ ድጋሚ ምክንያቱ ምንድነው ሳልኩ እኔ ገባሁበት እንዳትገባ እንዳላይክ ክብረ ቢስ ኪድ አውሪው። እሺ ካባላ ላይ ድምጼን ያመኛል። ጧት ስቱዲዮ ገባል። ኢሞሽናል ዳሜጅ። በዚህ ፊት ደግሞ ጥምጣም እንዳያድጭ ጥቁር ቲምፐርላንድ የመሰለ ፌሰን ይዞ ትልቅ አርቲስት ነው የተናገርኩ። ባይዘው ይቅርታ የምሬን ነው። አንተ እባክህ ወደ ወንበር እያሳየው ባወራ ጋይስ ስለዘፈንክ ነው እንጂ እኮ የለመደው ማንም አይደለም። ይሄን ሪከርድ በላቸው አንዴ ንገራቸው። አንዴ ጋይስ አንዳንዴ ጌም ነው፣ ክብር ነው። እዚህ ቲክታክ ላይ 5-6 ዓመት ቆይተ ከማንም ከጫካ አምልጦ የወጣ የዱር እንስሳ ሲቀልድ ማዳመጥ የለባችሁም። ሲሪየስ ነው የምነግራችሁ። ማርያም ለማዳ የዱር እንስሳ ናቸው እነዚህ ማለትና አንደኛ የታባ ታቀኛለህ ንገረኝ። አንተ ባሰራው ከሰው እኩል ባረኩ ንገረኝ። ከሰው እኩል ባረኩ ንገረኝ እንዴ? በካቴና ተይዘ የነበርክ ልጅ ፈትቼ ስላላመድኩ እንደዚህ እኔን ሰው ጋር እንደዚህ ነገር ድጋሚ ሰው የሆነ ነገር አድርገህ ወጥተህ በማውራት ነው። ድጋሚ እንዳትጠቀም አንተ ለሰው ካረክ በቃ ያራዳ ልጅ ከሆንክ እኮ ላሽ ማለት ነው። በቃ ለምን ትለኛለህ? እንደዚህ ለምን ትሰድበኛለህ? ታላቄ ጋር የረገጥክ የምትሆነው እኔ ሀያ መስላለሁ። ታላቄን አይደል? ካንተ ምን ልማር ንገረኝ። ካንተ ምን ልማር እንዴ? ከኔ መዝፈን ተማር። ማርያም ላሽ ብዬ ኧረ ቤቢ ያለች ማርያምን አንድ ሪከርደር ይሄን ከፖስተታችሁት ማለት ነው የምር በላቸውን ታስመጡታላችሁ። ሪፖስት አደርጋለሁ ማርያምን በላቸውን ታስመጡታላችሁ። አንተ እኔ እኮ ቻሌንጁን ሰርቼልህ እኮ ሪፖስት አላደረክልኝ። አያረ በእኔ ድምፅ አይደለም የሰራው ነው ያልከው። ባግ ገብተኝ ታው እንዳልተጠቀምክም በእኔ ስር ነው ያልኩት። እኔ ካንተ ጋር እኔ በአንተ ድምፅ ካለ ያው እስፎ የዘፈነው ነው አይደል? ዘፈኑ ያሞኔ በእርግጥ ያን ሳውንዱን አልተጠቀምኩ ኖርማል ነው።
ስንት ዘመን የሚያሻግር ሳናቀው ስንቀር አኩርተን መለሰን ወደ ልጅነታችን እኔ ካንቺ አንቺ ደግሞ ከሌላ ማን አለን እስከሚሆን ከሌላ ምን ቢሄድ ምን ቢመጣ አውቀዋለሁ አንቺን ብቻ ነው የማምነው አንቺ ነው እኔ ማምነው አንቺ ነው እኔ ማምነው አንቺ ነው እኔ ማምነው ከመሬት መቶ ከጉድጓድ እንግዲህ እዚህ ውስጥ ነው የሚጠራቀመው። ይሄ ታንከራቸው ነው እንደምታዩት ረጅም ጊዜ አገልግሎት ላይ ያልዋለ። ስለዚህ ጋይስ የነሱን ጉጉት፣ የነሱን ጥማት፣ የነሱን ልፋት ዳገት እየወጡ ውሃ መቅዳት አይታችሁ ሁላችሁም ውሃው ጤናማ እንዲሆን ጋይስ ጸሎት አድርጉላቸው። ውሃውን አስመርመረ ነው ጤናማ ከሆነ እንግዲህ በፍጥነት ከዋተር ፎር ጉድ ጋር በመሆን አካባቢውን ሰው እናስተባብረን እንግዲህ የኢትዮጵያን ሕዝብ አስተባብረን ንጹህ እንግዲህ ለነዚህ በጎ ለነዚህ ደግ ህዝቦች እንዲደርስ እናደርጋለን። ሁላችሁም ጸሎት አድርጉላቸው፣ በየሃይማኖታችሁ ዱዓ አድርጉላቸው። አመሰግናለሁ። ተነሱ ብድግ በሉ ኪናያን ከኡልን ደናንቆ ጉደሙ ኮቲ ቀዱ ኮጣባ አርኪን ወንጀር ፎቄ እንጀረጤ ኢድሜጤ ኒን ከበካ ዶሲሰኬና አታኮኮ ባርኪን ወን ከበ ኢማናሞ ኢሜሌ ተነሱ ብድግ በሉ ኤክ ዋወንሹ እንግዲህ ቤተሰቦች ይሄ ለሁለተኛ ጊዜ የተደረገ የውሃ ምርመራ ነው። እዚህ ላይ ውሃው ለመጠጥ አይሆንም ነው የሚለው። በቃ ፍሎራይድ መጠኑ ከፍ ያለ ነው፣ አርሰኒክ አለው እና ለመጠጥ አይሆንም የሚል ዳታ ነው ለሁለተኛ ጊዜ የተደረገው ምርመራ ላይ የተሰጣቸው አይደለ? የመጀመሪያው ላይ ደግሞ ለመጠጥ ይሆናል ተብሎ ነው ውሃው የተቆፈረው። ይሄኛው መብራት ይሰራልን ብላችሁ ብር ካሰባሰባችሁ በኋላ ነው ለመጠጥ አይሆንም ብለው እንደዚህ የተሰጣችሁ። ስለዚህ አሁን የምትፈልጉት ውሃውን እንድናስመርላችሁ ነው አይደለ? ለመጠጥ ይሆናል ውሃው ወይስ አይሆንም ሚለው እንዲመረመር ነው። ስልክ ደውዬ ነበር። አሁን ለማሳከምም አይሆንም፣ እዚህ ጋር ያለው ዳታ አይሆንም፣ ለመጠጥ አይሆንም ውሃው። እዚህ አካባቢ ያለው ውሃ እንደዛ ከሆነ እዚህ አካባቢ ለማስቆፈር ይከብዳል። ግን ይሄ ዳታ ትክክል ነው ወይ ሚለውን ቢኮዝ እናንተ ትክክል አይደለም ብላችሁ ታስባላችሁ ይሄን ዳታ አይደለ? ስለዚህ ይሄ ዳታ ትክክል ነው ወይ ሚለውን ውሃውን እናስመረምረዋለን። ጤነኛ ነው ውሃው አይደለም የሚለው። ሀዲያ ሆሳና ነኝ። ሆሳና አዲዮሲ ኢቶሞ ደስ ይላል። ሲባራሞ ኢቶሞ እርቦኛል ነው ያልሽው። ባይደው ባዲኛ እንዴት አወቅ? ሲባራሞ ማለት ደግሞ ጠግቤያለሁ ነው። ጎዳሞ ነው ጠግቤያለሁ። እርቦኛል እና ሲባራሞ ምንድነው? እርቦኛል። ኢቶሞ እወድሻለሁ። አልወድህም። አንተ አልወድህም ነው። እኔ ኢቶሞ ነው ያልኩት። ኢቶሞ እወድሻለሁ። አይ ላቭ ዩ ነው ኢቶሞ ነው። እሱ አይደለም። አንቺማ ኢቶሞዮ ነው ያልሽ። ኢቶሞዮ አልወድህም ነው። ኢቶሞ እወድሃለሁ። ኢቶሞ እወድሃለሁ ነው። አዎ ምን ፈታተል ነው? ምን ነው ከተማው ላሳይሽ ይኸውልሽ። እስኪ ያሳይ። ኢሮፕ ነው ይመስል ዛሬ ነው የሄድከው? ይኸው ጽዳቱ ኧረ አሪፍ ነው። ናፍቆት አታምጣብኝ። ኧረ ታውቂያለሽ እንዴ ጡማ ምን ማለት ነው? በላት እዚህ እየጻፈ ጡመኔ ሰላም ማለት ነው። ያንተ ኬት ነው የለመድከው? ይሁን እኮ በቃ አየር ላይ ነው መደምደው እኮ አያምርም? ቤታይ በጣም ጌታን እና እኔና እዚህ ላምጣሻ ታዲያ ይዤሽ ልምጣ እዚህ። እስኪ በእናትህ እስኪ እንትን በለኝ ጥራኝ እስኪ ማለት መተውሰደኝ ወስድሻለሁ እኔ እንደሆነ ስማ ባልፈልግልኝ አሪፍ ናት ባሌው ዲጋዮ ባልፈልግልኝ ያለች ነው ብራዘር እንደ መንገደኛው ስባው ደምጥጥሳልሰው የማንድ መንገደኛው ነው። ብልግና አትጻፉ ጋይስ፣ ብልግና አላለ። ሰው አስደሳች ሰው በምንም ተአምር አያልፍለትም። የስኬት ዋና ቁልፍ ምን እንደሆነ ታውቃላችሁ? ሰው ማስደሰትን ማቆም። ሰው ማስደሰት ካቆምክ
በቀላሉ ስኬታማ መሆን ትችላለህ። የፈለከውን ቢዝነስ መጀመር ትችላለህ። አለባበስህ ማስተካከል ትችላለህ። የራስህ መንገድ ማውጣት ትችላለህ። የራስህ መንገድ ማውጣት የማትችል ከሆነ ከሁሉም ሰው ጋር ትመሳሰላለህ። ቢዝነስህ ከሁሉም ሰው ጋር ይመሳሰላል። አለባበስህ ከሁሉም ሰው ጋር ይመሳሰላል። አነጋገርህ፣ ጸባይህ የሚመሳሰል ሰው ደግሞ ለየት ብሎ መታየት አይችልም። ለየት ብለን መታየት ካልቻልን ደግሞ ስኬት መድረስ አንችልም። ወዳችኋለሁ።